ሰላም ቤተሰብ እንደምን አደራችሁ? እንዴት አረፈዳችሁ? እንዴት አቆያችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም። እናንተ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ውዶቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱ። ላይክ እያደረጋችሁ አይደለም፣ እያበረታታችሁም አይደለም። ምን አለበት ስታበረታቱኝ ትመረቃላችሁ እንጂ አትረገሙ። ሁላችሁንም እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እህቶቼ፣ ወንድሞቼ ሁላችሁንም ውድ ሀገሬ ልጆች ኢትዮጵያውያን አበረታቱኝ እላችኋለሁ። ወደ ሌላ ጉዳይ ሲሄድ ወገኖቻችን እንግዲህ ጨካኝ ሆኗል። ጨክኖ የ18 ዓመት ወጣት በሳውዲ አረቢያ ገደሉ። አንድ ወጣት ገደሉ ብላ አንድ እህቴ እንዳስተላለፈችው ምን ጭካኔ ሲሆን ነው! ገና ህንቦጥ ገና ስቆ ያልጠገበ እንኳን መጥገብ አይደለም ገና ህንቦጥ ነው። ይሄ ምን አይነት ጨካኝ ነው! እንግዲህ መጀመሪያኑ ሰው ጨክኗል። ከዱሮም ጨክኗል። ሲጨክን አይደለ እንዴ ወንድም ለወንድም እህት ለእህት የሚገዳደለው። እንግዲህ ምን አይነት ጊዜ እንደደረስ ነው፣ ምን አይነት ጊዜ ደርሰኑ ብዙ ነገር እንዳየኑ ደህና ዓለም ጊዜ ይመለሳል ብዬ እጠብቃለሁ። መቼም ሰላም ጊዜ ይመለሳል ብዬ እጠብቃለሁ። ተስፋ አንቆርጥም። ተስፋ መቁረጥ የለብንም እንጂ ግን የሚያስጠላ ጊዜ ነው የደረስነው። ልጁ ለቤተሰብም አንድ እንደሆነ እናትየውም በስደት ወልዳ በስደት እንዳሳደገችው አንድ ልጅ ነው። የሚኖሩት ሳውዲ አረቢያ ነው። ምክንያቱ ሰርግ ነው ብላለች አንድ እህቴ። በሰርግ ምክንያት ነው ሰርግ ሄዶ ጓደኛው ሳገባ ሰርግ ሄዶ ያው እንግዲህ በሴት ምክንያት ነው። ሴቶቹም አሁን ከሀገራችን ስንወጣ ሰርተን ለመለወጥ ሰርተን ሰው ለመሆን ሰርተን ሀገራችን ላይ የለፋንበት ቁም ነገር ለማሳየት ነበር ከሀገራችን የወጣ ነው። ግን ወደ ሰው ሀገር ስትመጡ ሰው ሀገር ደርሳችሁ አካሄዳችሁ አላማችሁን ትቀይራላችሁ። አላማችሁን ትቀይሩና የወጣችሁበትም አላማ ተረስቶ በቃ ተረስተዋል። ወደ ሌላ አላማ ትገባላችሁ። አሁን እንግዲህ በሴቶቹ ምክንያት ነው። በጩቤ በሶስት ጩቤ ነው ተወግቶ የተገደለ ተባለ። ይሄን ሁላ እንግዲህ በሴት ምክንያት ነው። ሴት ምክንያት ነው። እሳት የሆነች ሴት። እኛ እኮ ሴቶች ስንባል እውነት ገዳይም ነን። በእኛ ምክንያት ነው ሰው የሚገደለው እና ምን አለበት ብትቆጠቡ፣ የያዛችሁ አንድ ይዛችሁ ብትቀመጡ ምን አለበት? አስሮቹን ገና ስታማስሉ አስሮቹ ጋራ ስትሮጡ ያው አስገድላችሁ። ሰው ግን ብልጥ የሆነ ሰው አይገልም። ጭንቅላት ያለ ሰው አይገልም። ጭንቅላት የሌለና አላማ የሌለ ሰው ነው ሰው የሚገለው። ጭንቅላት ያለ ሰው ገድዬ የት ይደርሳለሁ፣ ገድዬ የት ይሄዳለሁ፣ ገድዬ ከዛ ሰው ጋራ አልኖርም፣ የመኖር እድል የለኝም ብሎ መጀመሪያ ሰፋ አድርጎ ማሰብ አልሰጠውም። እንደዚህ ሰፋ አድርጎ ቢያስብ ኑሮ አይገድለው። አንዷ ስትድባት ወይ እምቢ ስትል ወደ ሌላ ስትል ሌላ ሴት የለም አንድ ሴት ብቻ ላይ ነው። አረ ሰው እንደው ብቻ እኔ እንጃ በዛ ሰዓት ምን አይነት ሴጠን እንደሚያመጣባችሁ አላውቅም። እና ከእንደዚህ አይነት ፈጣሪ እንግዲህ ሰውራችሁ። እናትየው በሰው ሀገር በብቸኝነት አሳድገው ዛሬ ስትጠጣ ምን ይሰማታል? ምን ይሰማታል? በጣም ከባድ ሐዘን ነው የሚሰማት። ሀገሯ ላይ ቢሆን ሌላ ልጅ ብኖራት ብዙ አይሰማትም። ዛሬ ግን ብዙ ነገር ነው የሚሰማት። እኛ ግን እንደው እኔ እንጃ እኔ ምን አይጨካኝ ገዳዩ ኢትዮጵያ
ሟችም ኢትዮጵያ የሀገር ልጅ የራሱ እስቲ ሀገሩን እንኳን መምረጥ የለባቸውም። የሰው ሀገር ላይ ሰው ስቅ ራሳቸውን ተመልሶ የሚገዳደሉት እስክንባል ድረስ አስቡ። እንግዲህ አሁን የሌላ ሀገር ዜጋ ቢሆን ምን አይነት ጉድ ነው የምንናገረው? ብዙ መዓት ነው፣ በቃ ብዙ መዓት ነው እንዲያድርጉ። በቃ ይሄ ራሱ ዜጋ እኮ ነው ብዙ ጊዜ ማለት ነው። ብዙ ጊዜ የራሳችን ዜጋ ነው ብዙ ቦታ ላይ የሚገኘው። ብዙ ብሔረሰብ ነው የሰው ሀገር ላይ በሰላም የሚኖረው በሰላም ሰርቶ የማገኘው ብዙ ብሔረሰብ ነው። ግን ሀበሳ የሚመጣበት ኢትዮጵያ ላይ ብቻ ነው፣ የኛ ወገን ላይ ብቻ ነው ብዙ መከራ የሚመጣበት። ለምንድን ነው ብዙ መከራ የሚመጣ? እስቲ እዩት። ዱባይ ላይ በቀደም ፋሲካ ስልክ ቤት ከፈተች። ስልክ ቤት ከፈተች። ጀግና ሴት ናት፣ ጎበዝ ናት፣ ጠንካራ ናት። እሷ ልጅ መጀመሪያ ህገወጥ ነበረች። ከዛ ወጥታ አልፋ አንድ ሰው እኮ አንድ ነገር ያየው ትንሽዬ ጫፍ ካገኘ በዛ ማደግ ይችላል። እግዚአብሔር ደግሞ ሂደጊ ብሎ ሰጣት። በመስታወቂያ በመስራት አደገች አደገች። ስልክ ቤት ከፈተች። ጀግና ናት፣ ጎበዝ ናት፣ ጠንካራ ናት። እውነት በእሷ ብቻዋን ሆና ብቸኛ ሆና ሱቅ በከፈተችው ሄዶ እሷ ቤት ላይ ተጣሉ ወንዶቹ። እንግዲህ የተጣሉበት ምክንያት እነሱም ያውቃሉ። ተጣሉ። እስቲ ሌላ ቦታ ሄዶ አይጣሉ? እሷ ላይ ሄዶ ከምጣሉ ሲጣሉ ፖሊስ ሁላ መጣባቸው። ከእሷ ቤት በመጣላታቸው ፖሊስስ ማን ጠራ በደቂቃ? ፖሊስስ እንዴት መጣ በደቂቃ? ጠላት መቼም እዛው ብብቱ ስር ነው ያለው። አስቡ እንግዲህ አንድ ነገር ጫፍ ነው የሚጠብቁት። መጡባት። እሷ ጎበዝ በመሆኗ በአፋ ሸውዳ ለስለስ ብላ ሸኘቻቸው፣ ፖሊሶቹን ማለት ነው። እንደውም ዘመድ አደረገቻቸው። አነጋገረው ራሷ ቅቤ ነው። እና ይሄን ሁላ እንግዲህ አስቡ። ምቀኛ ከብብቱ ስር ነው። ሌላ ቦታ አይጣሉም፣ ሌላ ቦታ አይገናኙም። እንደተለመደ ሚዲያ ላይ አይጣሉም። እሷ ቤት ሄዶ ከሚጣሉ እሷ ላይ ነገር ከሚያመጡ አስቡ። ይሄኛው ኢትዮጵያ ላይ ብቻ ነው። እስቲ የት አሉ የብሔር ብሔረሰብ? አሁን ስናንጋን አልሰማንም፣ ባንግላዴሽ አልሰማንም፣ ፊሊፒን አልሰማንም ሲጣሉ። ሌላ በቃ ስሙን ባልጠራ ማለት ነው። ሌላ ብዙ ብሔር ብሔረሰብ አለ። ግን የኢትዮጵያ የሆነች ሴቶች ሲጣሉ በአሽሙር ሲሰዳደቡ አብሮ በልተው አብሮ ጠጥተው አብሮ ኖሮ አብሮ ሲሰሩ ከርሞ እኔ ራሴ እዚህ ሚዲያ ላይ ብዙ ልጆች አብሮ ሲሰሩ አብሮ ጓደኛሞቹ ነው። የእሷ ቦታ ገብታ ስትሰራ እሷ ተክታ ሌላ ቦታ ስትሄድ ብዙ አውቃለሁ። እኔም ብዙ ሚዲያ ላይ ወጥቼም ባልናገር እዚህ ሚዲያ ላይ ቆይቻለሁ፣ ግን ወጥቼ አልናገር። እንደውም ትንሽ አሁን ይሻለኛል እንጂ በፊት ማንም አልከለክለኝም። በእርግጥ አልፈልግም፣ ስለማልፈልግ ነው። ግን አሁን ጓደኛሞቹ ነው አሁን በአሽሙር ስትሰዳደቡ ምን ይባላል? ምን ይባላል? ይሄ እርስ በርስ ምቀኛ ናቸው። ለራሳችሁ ምቀኛ ናቸው እርስ በርስ ማለት ነው። እና ሌላ ዜጋ ላይ ያላየ ነው። እኛ ኢትዮጵያ ላይ ብቻ ነው ተንኮል ያለው እና እላችኋለሁ። በተረፈ ሰላም ሁኑልኝ። እኔም ነገ እንዲህ ብላለች ብላችሁ መታችሁ ነው የምትሰድቡኝ። መቼም እንደምትሰድቡኝ አውቃለሁ። እኔ ጣጣም የለኝም። ብትሰድቡኝ ባይሰድቡኝ አይለጠፍብኝ። እውነቷን ነው ብላለች አንድ እህቴ። ስለዚህ ሰላም ሁኑ። መልካም ቆይታ። ግን በተረፈ እንደው አደራ እንላችሁ በአሽሙር አትሰዳደቡ። ሀጻት እኮ ነው፣ ሀጻት ውስጥ እኮ ነው ያላችሁ እውነት። እና ሰላም ቆዩ። መልካም ቆይታ። እስቲ ቪዲዮውን ከወደዳችሁ ወደዳችሁም ጠላችሁ ላይክ አርጉ። ምን አለበት ላይክ አርጉ። ያው ሰላም ቆዩ።